ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። በዕለተ ማክሰኞ የማለዳ የስፖርት የመረጃ ሰዓታችን ስለምታደምጡን ስለምትከታተሉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ይሆናል። ውድ ቤተሰቦቻችን ከነዚህ መካከል ከሀገር ውስጥ ዛሬ የሚደረጉ ጨዋታዎች ያሉ። ከነዚህ መካከል የኢትዮጵያ ሴቶች ብሔራዊ ቡድን ተጠባቂ ጨዋታውን ዛሬ ነው የሚያደርገው። የመልሱን ጨዋታ ወደ አፍሪካ ዋንጫው ለማለፍ ዛሬ ጨዋታውን የሚያደርግ ይሆናል። ቀን 9 ሰዓት ላይ የሚደረግ መርሃ ግብር ነው ድሬዳዋ ላይ ይደረጋል። ከሱ ጨዋታ ጋር አያይዘን አንዳንድ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። እንዲሁ ሌላኛው የምናነሳው ጉዳይ ደግሞ በጣሊያን ሴሪኤም የሚደረጉ መርሃ ግብሮች አሉ። በእንግሊዝ ኤፍኤል ካፕ ወይም ደግሞ ካራባው በምንለው ካፕ ላይ ዛሬ ጨዋታዎች የሚደረግ ይሆናል። እነሱን ጉዳዮች እያነሳሳን ቆይታን እናደርጋለን። ትልልቆቹን የአውሮፓ ክለቦች የተመለከቱም ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ ጉዳዮችን በማስቀደም እንጀምር። የኢትዮጵያ ሴቶች ብሔራዊ ቡድን ዛሬ ወሳኙን የመልስ ጨዋታ የሚያደርግ ይሆናል። ለአፍሪካ ዋንጫው ለማለፍ ነው ዛሬ መልስ ጨዋታውን የሚያደርገው። ድሬዳዋ ላይ የሚደረግ ጨዋታ ነው። በመጀመሪያው ጨዋታ በታንዛኒያ ዳሬ ሰላም አዛም ኮምፕሌክስ ስቴዲየም በተደረገው ጨዋታ የታንዛኒያ ብሔራዊ ቡድን ይህንን ጨዋታ 2-0 ማሸነፉ የሚታወስ ነው። ዛሬ መልሱ ጨዋታ በሀገራችን ኢትዮጵያ በድሬዳዋ የሚደረግ ይሆናል። ይህንን ጨዋታ ለማድረግ እንግዲህ የኢትዮጵያ ሴቶች ብሔራዊ ቡድን ባለፉት ጥቂት ቀናትም ጠንከር ያሉ ልምምዶችን ሲያደርግና ዝግጅቶችን ሲያደርግ እንደነበረ እናስታውሳለን። ትናንትና በመጨረሻው ልምምዳቸው ከቆሙ ኳሶች ጎሎችን በማስቆጠር ጉዳይ ላይ ከአጥቂዎቹ ጋር ጠንከር ያሉ ልምምዶችን እንዲሁ አጨራረሳቸውንም ለማሻሻል የሚረዳ ልምምዶችን ትናንትና ሲያደርጉ ተመልክተናልና የኢትዮጵያ ሴቶች ብሔራዊ ቡድን የዛሬውን ጨዋታ አሸንፎ ወደ አፍሪካ ዋንጫው ለመመለስም ቆርጦ እንደተነሳ ጭምር ሀሳቦች እየተሰጡ ይገኛሉ። የድሬዳዋ ሕዝብ ከጎናችን እንዲቆም እንጠይቃለን ብለዋል አሰልጣኝ ዮሴፍ ገብረወልድ ነው ሀሳባቸውን የሰጡት። የኢትዮጵያ ሴቶች ብሔራዊ ቡድን አሰልጣኝ የሆኑት ዮሴፍ ገብረወልድ በዛሬው ጨዋታ ድጋፍ እንዲደረግላቸው ነው የጠየቁት። የድሬዳዋ ሕዝብ እግር ኳስን ይወዳል ያሉት አሰልጣኝ ዮሴፍ ገብረወልድ ለእግር ኳስ ፍቅር ያለው ሕዝብ ነው፣ ከጎናችን እንዲቆምም እንጠይቃለን ሲሉ ጭምር ነው የተናገሩት። አክለውም ጨዋታው የሀገር ነው፣ ለሀገር እስከሆነ ድረስ ደግሞ መጥተው 12ኛ ተጫዋች እንዲሆኑ እንዲያበረታቱንም ሲሉ ጥሪያቸውን አቅርበዋል። ሴቶች የአፍሪካ ዋንጫ እንግዲህ ለማለፍ የኢትዮጵያ ሴቶች ብሔራዊ ቡድን የ90 ደቂቃ ፍልሚያ ብቻ ነው የሚቀረውና ሉሲዎቹም የአፍሪካ ዋንጫ ማጣሪያ የመጨረሻ ዙር የመልስ ጨዋታቸውን ደግሞ ዛሬ ከቀኑ 9 ሰዓት ላይ ነው የሚያደርጉት። ውጤቱን ለመቀልበስም ተዘጋጅተናል ብላለች ሎዛ አበራ ናት ይህን ሀሳብ የሰጠችው። የሉሲዎቹ አምበል ሎዛ አበራ ብሔራዊ ቡድኑ ዛሬ ውጤቱን ለመቀልበስ ተዘጋጅቷል ስትል ገልጻለች። ጥሩ ዝግጅት አድርገናል የምትለው ሎዛ አበራ የቡድኑን መንፈስ ጥሩ ነው፣ ውጤቱንም ለመለወጥም ጥሩ ዝግጅት ተደርጓል ስትልም ጭምር ነው የተናገረችው። እኛ ሜዳ ላይ የቻልነውን ሁሉ እናደርጋለን፣ ያንን ካደረግን ደግሞ ቀሪውን ለፈጣሪ እንሰጣለን ስትል ነው ሎዛ አበራ የተናገረችው። ሎዛ አበራም የድሬዳዋና መላው የኢትዮጵያ ሕዝብ ከጎናችን እንዲሆን በእምነቱ እንዲጸልይልንም ስትል ነው የጠየቀችው። እግር ኳስ ላይ መቀየር የማይቻል ነገር የለም። 90 ደቂቃ አለን። የምንችለውን ሁሉ አድርገን ደግሞ ለማለፍም እንሞክራለን ስትል ነው ሎዛ የተናገረችው። በመጀመሪያው ጨዋታ ያልተሳተፈችው እንግዲህ እሷ ክለቧ ፊፋ የሚፈቅደውን ቀን ውጪ ለመፍቀድ ፈቃደኛ ባለመሆኑ ምክንያት መሆኑን አስረድታለች። በመጀመሪያው ጨዋታ ላይ የኢትዮጵያ ሴቶች ብሔራዊ ቡድንን አላገለገለችም ታንዛኒያ ላይ በተደረገው ጨዋታ ላይና በዚያ ደግሞ ምክንያቱ ምንድነው ተብሎ ጥያቄ ቀርቦላት እንግዲህ በፊፋ ቀነ ገደብ ካልሆነ በስተቀር የምትጫወትበት ክለብ እንግዲህ አሜሪካ ውስጥ የሚገኝ ስለሆነ እንዳልፈቀደ ነው መረጃዎች ሲወጡ የነበሩት። አሁን ላይ ግን መፍቀዱን የተገለጸው። የብሔራዊ ቡድኑ አሰልጣኝ ዮሴፍ ገብረወልድ በበኩላቸው በመጀመሪያው ጨዋታ የሰራናቸውን ጥቃቅን ስህተቶች የምንፈልገውን ነገር ይዘን እንዳንወጣ አድርጎናል ብለዋል። ለዝግጅት የነበረን አጭር ጊዜ እንደነበረም ጭምር አምናለሁ። ነገር ግን
ፊልሙን ተመልክተን ጠንካራና ደካማ ጎናችንን ገምገመንበታል ሲሉ ገልጸዋል። ጨዋታውን ለመቀልበስ ጥሩ መነሳሳት ላይ ነን፣ ሙሉ ለሙሉም ተዘጋጅተናል፣ እናሳካዋለን የሚል እምነት አለኝ ሲሉ ጭምር ነው ሀሳባቸውን የሰጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን ነው በቀጥታም የምናመራው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ከዛ በፊት ግን ዛሬ የሚደረጉ አንዳንድ ጨዋታዎችን እንጠቁማችሁ። ዛሬ በጣሊያን ሴሪኤ 2 መርሃ ግብሮች ይደረጋሉ። ምሽት 2 ሰዓት ከ30 ሲል ሊቼና ናፖሊ ጨዋታቸውን ያደርጋሉ። ይህ ጨዋታ ምሽት 2 ሰዓት ከ30 ሲል የሚደረግ ነው። ሌላኛው በቤርጋሞ የሚደረገው ተጠባቂው ጨዋታ አታላንታን ከኤሲ ሚላን ጋር የሚያገናኘው ጨዋታ ምሽት 4 ሰዓት ከ45 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። በእንግሊዝ ካራባኦ ካፕ ዛሬ ጨዋታዎች ይደረጋሉ። ግሬምስ ቤታውን ከብሬንትፈርድ ጋር ጨዋታውን ያደርጋል። ምሽት 4 ሰዓት ከ45 ነው ይህ ጨዋታ የሚደረገው። ዋይኮምቤ ከፉልሃም ጋርም እንዲሁ ምሽት 4 ሰዓት ከ45 ላይ ጨዋታቸውን ሲያደርጉ ሬክሻም እና ካርዲፍም ጨዋታቸውን እንዲሁ የሚያደርጉበት መርሃ ግብር ዛሬ የሚደረጉ ጨዋታዎች ናቸው። ወደ ማንቸስተር ዩናይትድ መረጃዎች በቀጥታ እናምራ። ከማንቸስተር ዩናይትድ ጋር በተያያዘ በርከት ያሉ ጉዳዮች ይነሳሉ። በተለይ ለማንቸስተር ዩናይትድ አሁን ላይ በጣም መነሳሳት ላይ እንዳሉ ይታወቃልና በጣም ትልቁ ስጋት ይሆናል ተብሎ የሚጠበቀው የአፍሪካ ዋንጫው እንደሆነ በርካቶች ያምናሉ። ምክንያቱም በማንቸስተር ዩናይትድ ቤት ውስጥ በጣም ወሳኝ የሚባሉ ተጫዋቾች አሉ፣ አፍሪካውያን የሆኑ። ከነዚህ መካከል አዲሱ ፈራሚና በዚህ ውድድር ዓመት ድንቅ ጊዜን እያሳለፈ የሚገኘው በርከት ያሉ ጎሎችንም እያስቆጠረ የሚገኘው ብሪያን ኤምቤሞ አንደኛው ነው። ይህ ካሜሮናዊ ተጫዋች ይገኝበታል። ከዛ በተጨማሪ ደግሞ እንዲሁም አማድ ዲያሎም በዚህ ቡድን ውስጥ በጣም ወሳኝ ከሆኑ ተጫዋቾችና ነገር ግን በአፍሪካ ዋንጫው ምክንያት ማንቸስተር ዩናይትድ ለተወሰኑ ጊዜያት ግልጋሎታን የማያገኝ ተጫዋች መካከል አንደኛው ነው። ሌላኛው ሞሮኮዊው ኑሱር ማዝራዊም በዚህ ቡድን ውስጥ ይገኛልና እነዚህ ተጫዋቾች በአፍሪካ ዋንጫው ምክንያት ለማንቸስተር ዩናይትድ የተወሰኑ ግልጋሎቶችን ሊያደርጉ እንደሚችሉ ይታመናል። እንግዲህ የአፍሪካ ዋንጫው በውድድሮች አጋማሽ ላይ እንደሚደረግ ይታወቃል፣ ወይም ደግሞ ውድድሮች እየተደረጉ ባለበት ሰዓት እንደሚደረግ ይታወቃልና በዚህ ምክንያት እንግዲህ አንዳንድ አፍሪካውያን ተጫዋቾች በእንግሊዝ ፕሪሚየር ሊግ ወይም በሌሎች ጨዋታዎች ላይ እንግዲህ ግልጋሎታቸውን እንዳይሰጡም እያደረጋቸዋል። ከነዚያ መካከል ማንቸስተር ዩናይትድ አንደኛው ነው። ከአፍሪካ ዋንጫ ወይም ደግሞ ከሌሎች ጋር ተያይዞ በውድድሩ የሚሳተፉት አማድ ኤምቤሞና ማዝራዊ በውድድሩ እንደሚጓዙ ርቀት ቢወስነውም እንግዲህ እነዚህ ጨዋታዎች ግን ሊያመልጧቸው ይችላል ተብሎ ይታሰባል። ከነዚህ መካከል እሁድ ዲሴምበር 21 ከአስተን ቪላ ጋር ከሜዳ ውጭ በቪላ ፓርክ በሚደረገው ጨዋታ ላይ ማንቸስተር ዩናይትዶች አማደን ኤምቤሞንና ማዝራዊን በአፍሪካ ዋንጫው ምክንያት ምናልባት ላያገኙ ይችላሉ ተብሎ ይታሰባል። ዲሴምበር 27 ደግሞ እንዲሁ ከኒውካስል ዩናይትድ ጋር በማንቸስተር ዩናይትድ ሜዳ በኦልድ ትራፎርድ በሚደረገው ጨዋታ ላይ ላይኖሩ ይችላሉ ተብሎ ነው የሚታሰበው። ዲሴምበር 30 ከወልቨርሃምፕተን ወንደረርስ ጋር በሚደረገው ጨዋታም እንዲሁ ላይኖሩ ይችላሉ። ጃንዋሪ 3 ከሊድስ ዩናይትድ፣ ጃንዋሪ 7 ከበርንሌ፣ ጃንዋሪ 17 ከማንቸስተር ሲቲ እና ጃንዋሪ 24 ከአርሰናል ጋር በሚደረጉ ጨዋታዎች ላይኖሩ የሚችሉበት እድል እንዳለም ዘገባዎች ያሳያሉ። ነገር ግን እነዚህ ጨዋታዎች ላይ ላይኖሩ የሚችሉት እንደሚታወቀው በአፍሪካ ዋንጫው ረጅም ጊዜያቶችን ከተጓዙ ነው። ለምሳሌ የብሪያን ኤምቤሞ ሀገር ካሜሮን በቶሎ እንግዲህ ከውድድሩ የምትሰናበት ከሆነ እነዚህ ሁሉ ጨዋታዎች ላይ ያመልጡት ይችላሉ። ጥቂት ጨዋታዎች ብቻ ሊያመልጡት ይችላሉ። ነገር ግን አንዳቸው እስከ ፍጻሜ ድረስ የሚጓዙ ከሆነ ግን እነዚህ ጨዋታዎች ሊያመልጧቸው እንደሚችሉ እየተጠቆመ ነው የሚገኘውና እንግዲህ በእነዚህ ጨዋታዎች ላይ ማንቸስተር ዩናይትድ ወሳኝ ተጫዋቾቹን ግልጋሎት ላያገኝ የሚችልበት እድል ሰፊ እንደሆነ ነው የተገለጸው። ሃሪ ማጓየር በዚህ ሳምንት ወደ ልምምድ ይመለሳል ተብሎ ይጠበቃል። የማንቸስተር ዩናይትድ ሰዎች እንደገለጹት ከሆነ የሃሪ ማጓየር ጉዳት ቀላል የሚባል ሲሆን በትላንትናው ዕለትም በካሪንግተን በመገኘት የማገገሚያ ልምምዱን መስራቱ ጭምር ነው መረጃዎች እየወጡ የሚገኙት። በተጨማሪም የዩናይትድ ሰዎች ሃሪ ማጓየር በዚህ ሳምንት ወደ ልምምድ እንዲመለስም እቅድ መያዛቸውን የተነገረው በተለይ ተጫዋች በሊቨርፑሉ ጨዋታ ድንቅ ጊዜያቶችን ካሳለፈ በኋላና የጨዋታውም ኮከብ የሳምንቱም ደግሞ የፕሪሚየር ሊጉ ኮከብ ከተባለ በኋላ በ8ኛው ሳምንት መጠነኛ ጉዳቶች ገጥመውት እንደነበር የሚታወስ ጉዳይ ነው። አሁን ላይ ግን ወደ ማገገሙ እየሄደ እንደሆነ ነው የሚታመነው። እንዲሁ ከኮንትራት ጋር በተያዘም ስሙ በተደጋጋሚ በማንቸስተር ዩናይትድ ቤት እየተነሳ ይገኛል። ኮንትራቱንም ለማራዘም በቅርብ ጊዜ ውስጥ ንግግሮች እንደተጀመሩ የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። እንዲሁ ከዛ በተጨማሪ ደግሞ ኮንትራቱን ለማራዘም ደሞዙን የተወሰነ ያክል መቀነስ እንዳለበትም
በርከት ያሉ መረጃዎች እያጋሩ ይገኛሉ። በቅርቡ ሃሪ ማጓየር እንግዲህ ወደ ሜዳ ይመለሳል ተብሏል። ቀለል ያሉ ጉዳቶች ነበር የገጠሙትና በቀጣይ ጨዋታዎች ወደ ሜዳ እንደሚመለስ ነው በርካቶች መረጃዎቻቸውን እያወጡም የሚገኙት። በ9ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች እንግዲህ ተጫዋቾች ባሳዩት ብቃት መሰረት የሳምንቱ ምርጥ ተጫዋች እጩዎች ይፋ እንደሚደረጉ ይታወቃል። በ8ኛው ሳምንት እንዲሁ በርከት ያሉ ተጫዋቾች ስም ዝርዝራቸው ይፋ ሆነው ሃሪ ማጓየር የ8ኛው ሳምንት ምርጡ ተጫዋች መባሉ የሚታወስ ነው። ሊቨርፑል ላይ ድል ሲያደርጉ ሁለተኛውን ጎል ወሳኙን ጎል ማስቆጠሩንና በጨዋታውም ጥሩ እንቅስቃሴ ማሳየቱን ተከትሎ ነበር ሽልማት የተበረከተለት። በ9ኛው ሳምንት ደግሞ በእጩ ዝርዝር ውስጥ ከተካተቱት መካከል በማንቸስተር ዩናይትድ በኩል ብሪያን ኤምቤሞ ስም ዝርዝሩ ተካርቷል። የማንቸስተር ዩናይትዱ ካሜሮናዊ አጥቂ ብሪያን ኤምቤሞ ከብራይተን ጋር ባደረገው ጨዋታ 2 ጎሎችን ማስቆጠሩንና በጣም ጥሩ የሚባል ደግሞ እንቅስቃሴ ባደረጉ የሚታወስ ጉዳይ ነውና ይሄ ደግሞ አቋሙ ለ9ኛው ሳምንት የሳምንቱ ምርጡ ተጫዋች ለመባል በእጩ ዝርዝር ውስጥ እንዳካተተው የሚያሳዩ መረጃዎች እየወጡ ይገኛሉ። ብሪያን ኤምቤሞ የ9ኛው ሳምንት ምርጥ ተጫዋቾች ከተባሉት እጩ ዝርዝሮች መካከል የተካተተም ተጫዋች ሆኗል። ዩናይትድ በጥር ተጫዋቾች የዝውውር መስኮት ተጫዋች አይለቅም የሚል መረጃ እየወጣ ነው። ማንቸስተር ዩናይትድ በመጪው የጥር ተጫዋቾች የዝውውር መስኮት አንድም ተጫዋች ክለቡን እንዲለቅ እንደማይፈቅድ ነው መረጃዎች እያሳዩ የሚገኙት። ማንቸስተር ዩናይትዶች በውድድር ዓመቱ አጋማሽ በሚካሄደው የአፍሪካ ዋንጫ ውድድር ሳቢያ በርከት ያሉ ወሳኝ ተጫዋቾችን እንደሚያጡ ስለሚያውቁ ይህንን ተከትሎ ሊፈጠር የሚችለውን ቡድን ጥልቀት እጥረት ችግር ውስጥ ለመቅረፍም አንድም ተጫዋች ክለቡን እንዳይለቅም ውሳኔ ማሳለፋቸውን የተነገረው። በዚህ መሰረት ምንም እንኳን በቂ የመጫወቻ እድል እያገኙ ባይሆኑም በጥሩ የተጫዋቾች የዝውውር መስኮት ግን ከማንቸስተር ዩናይትድ ጋር እንደማይለያዩ የሚታመኑ መረጃዎች እየወጡ ነው። ሳሙኤል ሉሃረስት ነው ይህንን መረጃ እያጋራ የሚገኘው። በተለይ በጥር ተጫዋቾች የዝውውር መስኮት ሲመጣ ከማንቸስተር ዩናይትድ አንዳንድ ተጫዋቾች ሊወጡ እንደሚችሉ ግምቶች ሲሰፍሩ እንደነበር እናስታውሳለን። ከነዚህ መካከል አንደኛው ኮቢ ማይኖ ነው። በማንቸስተር ዩናይትድ ቤት እድሎችን እያገኘ እንዳልሆነም ይታወቃል። በዚህ መሰረትም በተለይ በክረምቱ በሚደረገው የዓለም ዋንጫ ላይ ሀገሩ እንግሊዝን ወክሎ በቶማስ ቱሄል ስብስብ ውስጥ መካተት ይፈልጋልና ያንን ደግሞ መካተት የሚፈልግ ከሆነ በቋሚነት መጫወት የሚችልበትንና የራሱን አቋም ደግሞ ለአሰልጣኝ ቶማስ ቱሄል ለማሳየት እድሎችን ይፈልጋል። ያንን ለማድረግ ደግሞ በቋሚነት መጫወት ይኖርበታልና በማንቸስተር ዩናይትድ ቤት ያንን እድል እያገኘ ካለመሆኑ ጋር በተያያዘ ወደ ሌሎች ክለቦች አምርቶ ያንን እድል ለማግኘት ሙከራዎችን ያደርጋል የሚሉ ዘገባዎች በተለይ በጥር ተጫዋቾች የዝውውር መስኮት ሊያደርግ ይችላል የሚሉ ጉዳዮች ሲነሱ ነበር። ነገር ግን እንዳልኳችሁ ማንቸስተር ዩናይትዶች በጥር ተጫዋቾችን ላለመልቀቅ ወስነዋል። የተጫዋቾች እጥረትን ወይም ጉድለትን ለመቅረፍ ሲሉ። ሌላኛው ከማንቸስተር ዩናይትድ ጋር ይለያያል ተብሎ ሲጠበቅ የነበረው በጥር ተጫዋቾች የዝውውር መስኮት ጆሹዋ ዘርክዚ ነው። እሱም ተመሳሳይ አይነት ምክንያት ነው ያለው ከኮቢ ማይኖ ጋር በዓለም ዋንጫው ላይ መሳተፍ ይፈልጋል። ሮናልድ ኪውመን ደግሞ በቅርቡ በተደረጉ የኔዘርላንድ ብሔራዊ ቡድን ጥሪዎች ላይ ጆሹዋ ዘርክዚን ሳያካትቱት እንደቀሩ የሚታወስ ነውና ተጫዋቹ ጥሩ ነገሮችን ወዳሳየበት የጣሊያን ሴሪኤ መመለስ ይፈልጋልና በቦሎኛ በጣም ጥሩ ጊዜያቶችን አሳልፈው ነበር ወደ ዩናይትድ የመጣው። ነገር ግን በዩናይትድ የቋሚ ተሰላፊነትን እድል ማግኘት አልቻለም። በዚህ የውድድር ዓመትም የተወሰኑ ደቂቃዎችን ብቻ ነው ሜዳ ላይ የተመለከትነውና ይሄ ደግሞ ለዓለም ዋንጫ ለመመረጥ በቂ ነው ብሎ አያምንም። ስለዚህ በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ በቋሚነት የሚሰለፍበትን ቦታ መፈለግ ይፈልጋልና ነገር ግን ማንቸስተር ዩናይትዶች ውሳኔያቸውን ግልጽ አድርገዋል። አንድም ተጫዋች በጥር ተጫዋቾች የዝውውር መስኮት የመልቀቅ ፍላጎት የላቸውም። ምክንያታቸው ደግሞ በአፍሪካ ዋንጫ ተጫዋቾችን ስለሚያጡ የቡድናቸው ስኳድ እንዳይጠብባቸው በማሰብ እንደሆነ መረጃዎች እያሳዩ ነው። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ ውድ ቤተሰቦቻችን። አርሰናል የሚያቆመው ቡድን ያለ አይመስለኝም ብሏል። ፖል ሜርሰን ነው ይህንን ሀሳብ የሰጠው። በተንታኝነት እያገለገለ የሚገኘው የቀድሞ ተጫዋች የሆነው ፖል ሜርሰን አርሰናልን ለማቆም እጅግ አስቸጋሪ ቡድን መሆኑን ነው እየተናገረ የሚገኘው። አርሰናልን ማስቆም የሚችል ቡድን አይታየኝም ሲል ነው ፖል ሜርሰን አስቴቱን እየሰጠ የሚገኘው። ፖል ሜርሰን ያክልና አርሰናል የአሰልጣኝ ዦዜ ሞሪኒዮን ቼልሲን አስታውሶኛል ሲልም ጭምር ነው የተናገረው። ያ የቼልሲ ቡድን አንዴ መምራት ከጀመረ ጨዋታው ያበቃል። ያንን በአትሌቲኮ ማድሪድ ጨዋታ በአርሰናል ላይ አይቼዋለሁ ሲልም ጭምር ነው የተናገረው። ፖል ሜርሰን ሲናገር አርሰናል የፕሪሚየር ሊጉን ዋንጫ ካላሸነፈ ይገርመኛል ሲል ነው ፖል ሜርሰን እየተናገረ የሚገኘው። በተለይም የቼልሲው ዦዜ ሞሪኒዮን ሲያስታውስ
ያኔ ቀድሞ ጎል ካስቆጠረብህ በቃ ጎል የማይቆጠርበት ቡድን ነውና ያንን መሪነት አስጠብቆ ማሸነፍ የሚችል አይነት ቡድን ነበር የጆዜ ሞሪኒዮ ቡድን። ዘንድሮ አርሰናል እያስታወሰኝ የሚገኘው ያንን ነው። አርሰናል ላይ ጎል ለማስቆጠር በጣም አስቸጋሪ ነው። በተለይ ደግሞ ቀድሞ ጎል ካስቆጠሩብህ ደግሞ ያበቃልሃል፣ ጨዋታውን ተሸንፈ ነው የምትወጣው። በእነዚህ ነገሮች ደግሞ በተለያዩ ጨዋታዎች ላይ ተመልክቻለሁ። ከነዛ መካከል አትሌቲኮ ማድሪድ ላይ ያደረጉትን ነገር ተመልክቻለሁ ሲልም ጭምር ነው ፖል ሜርሰን የተናገረውና የዘንድሮን የተወዳጁን የእንግሊዝ ፕሪምየር ሊግ ዋንጫን ለማንሳትም ከአርሰናል ውጭ የሚታየኝ ቡድን የለም። አርሰናል ዘንድሮ ዋንጫውን ካላሳኩ የሚገርመኝ ይሆናል ሲል ነው ፖል ሜርሰን እየተናገረ የሚገኘው። ለአርሰናል ሌላኛው መልካሙ ዜና በአጥቂ መስመራቸው ላይ ጥልቀቶችን ለመጨመር የሚያስችል አንድ ተጫዋች ከጉዳት እየተመለሰ እንዳለ መረጃዎች እየወጡ ነው። ይህ ተጫዋች ጀርመናዊው በተለይ በሚኬል አርቴታ በጣም የሚወደድ አይነት ተጫዋች እንደሆነ ይነገራል። ካይ ሃቨርትስ የጂም ልምምድ መጀመሩ ነው እየተነገረ የሚገኘው። አምና በተለይ አርሰናል የነበረው ብቸኛው የአጥቂ አማራጭ እንደነበር እናስታውሳለን። በጉዳቱ ምክንያት እንግዲህ ወደ መጨረሻዎቹ ጨዋታዎች ላይ አይሰለፍ እንጂ ከነትችቶቹም ቢሆን አርሰናል አምናም በመጀመሪያዎቹ ሳምንታት በደንብ ሲጠቀምበት የነበረ ተጫዋች እንደነበር እናስታውሳለን። ዘንድሮ በእርግጥ በክረምቱ የተጫዋቾች የዝውውር መስኮት ወሳኝ የተባለውን አጥቂ ቪክተር ዮኬሬሽን ማስፈረም እንደቻሉ ቢታመንም ካይ ሃቨርትስ ግን አሁን ወደ ልምምድ ለመመለስ በጣም ቀርበዋል። የጂም ልምምዶችን መስራት መጀመሩ ነው እየተገለጸ የሚገኘው። ጀርመናዊው የአርሰናል የፊት መስመር ተጫዋች የሆነው ካይ ሃቨርትስ ልምምድ መጀመሩ ነው ይፋ እየተደረገ የሚገኘው። በጉልበት ጉዳት ምክንያት ለወራት ከሜዳ የራቀው ካይ ሃቨርትስ የጂም ልምምድ መስራቱ እየተነገረ ይገኛል። አሰልጣኝ ሚኬል አርቴታ ከሰሞኑ ካይ ሃቨርትስ በጥሩ መሻሻል ላይ መሆኑንም ገልጸው እንደነበር የምናስታውሰው ጉዳይ ነውና አሁን ላይ የጂም ልምምድ ጀምሯል። በቅርቡ ደግሞ ወደ አርሰናል የዋናው የቡድን ልምምድም እንደሚመለስና ቡድኑን እንደሚቀላቀል ለአርሰናል የማጥቃት አማራጭም ሌላኛው ኃይል እንደሚሆን ጭምር በርካቶች እያመኑ ይገኛሉ። ሌላኛው ጋብሪኤል ሄሱስም በቅርቡ ከጉዳት ሊመለስ እንደሚችል የሚያሳዩ ዘገባዎች እየወጡ ይገኛሉ። በዓለም ዋንጫ ላይ ለመሳተፍ እፈልጋለሁ፣ እርግጥ ነው በጣም ከባድ እንደሆነ አውቃለሁ፣ ነገር ግን ያንን ነገር ለማድረግ ጠንክሬ እሰራለሁ፣ በራሴ እተማመናለሁ። ስለዚህ በቅርቡ እመለስና ወደ ዓለም ዋንጫው ላይ ለመሳተፍም የሚያስችለኝን ነገር ለማድረግም ሜዳ ላይ ጥሩ ነገሮችን ለማሳየት እሞክራለሁ ሲልም ጭምር ነው ሀሳቡን እየሰጠው። ይህንን ሀሳብ የተናገረው ጋብሪኤል ሄሱስ ነውና እነዚህ ሁለት ተጫዋቾች ወደ ሜዳ ለመመለስ በጣም እንደቀረቡ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ጋሪ ኔቭል ስለ አርሰናል ይናገራል። ዘንድሮ የነሱ ዓመት መሆን አለበት። ባለፉት 3 ዓመታት አርሰናል ሊጉን እንዲያሸንፍ ስፈልግ ነበር። ዘንድሮም የአርሰናል ደጋፊ ሆናለሁ ዋንጫውን እንዲያነሳ። ካለፈው ዓመት የተሻሉ አይደሉም፣ ነገር ግን የወጥነት ደረጃ እየደጋገሙ ነው። እናም ሊጉን ለማሸነፍ በዚህ ዓመት ማድረግ ያለባቸው ይህንኑ ብቻ ነው። 100 ነጥቦችን ወይም 90 ነጥቦችን ማግኘት አይጠበቅባቸውም። በ80ዎቹ ነጥብ ካገኙ ዋንጫውን ያሸንፋሉ። ያንን ማድረግ ይችላሉ ብዬ ነው የማስበው። ምክንያቱም ሌሎቹ የፕሪሚየር ሊግ ተወዳዳሪ ወይም ተፎካካሪ ክለቦቻቸው ነጥቦችን በተደጋጋሚ እየጣሉ ነው። ከነዚህ መካከል ሊቨርፑል አንደኛው ነው። 4 ሽንፈቶች ገጥሟቸዋል። እንዲሁ ደግሞ ያለፈው የውድድር ዓመትም ዋንጫውን ሲያሸንፉ የገጠማቸው 4 ሽንፈት ነበር። አሁን ግን ልዩነቱ በ9 ጨዋታዎች ነው እነዛን 4 ሽንፈቶች ያስተናገዱት ብሏል ጋሪ ኔቨል። ሌላኛው አርሰን ቬንገርም ከዚህ ጋር አያይዘው ሲናገሩ እናስታውሳለን። 4 ተከታታይ ጨዋታዎችን ተሸንፎ ፕሪሚየር ሊጉን ያሸነፈው ቡድን በጭራሽ አላስታውስም ሲሉ አርሰን ቬንገር ተናግረዋልና አርሰናል በፕሪሚየር ሊጉ በጣም የተሟላው ቡድን ነው ሲሉ ሀሳባቸውን ሰጥተዋል። የቀድሞው የአርሰናል አሰልጣኝ የነበሩት አርሰን ቬንገር በርካቶች ዘንድሮ አርሰናልን ለዋንጫው እየገመቱት እንደሆነ ነው የተገለጸው። ቀደም ከማንቸስተር ዩናይትድ ጋር በተያያዘ ስናነሳ በ9ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ምርጥ እጩዎችን ስንገልጽ ከማንቸስተር ዩናይትድ በኩል ብሪያን ኤምቤሞን ገልጸን እንደነበር እናስታውሳለን። በአጠቃላይ ሁሉንም ዝርዝሮች እንመልከት። በአርሰናል በኩልም አንድ የታጨ ተጫዋች አለ። ይህ ተጫዋች ኤቤሪቼ ኢዜ ነው። ኤቤሪቼ ኢዜ በዚህ ሳምንት ከቀድሞ ክለቡ ክሪስታል ፓላስ ጋር ነበር ጨዋታውን ያደረገው። በዛ ጨዋታ ላይ በጣም ጥሩ የሚባል እንቅስቃሴን ማድረግ ችሏል። በጨዋታው ላይም አርሰናል ወደ ድል ያመራቸዋን ወይም ልዩነት የፈጠረችዋን ብቸኛውን ጎል ያስቆጠረው ይኸው እንግሊዛዊ ተጫዋች እንደሆነ ይታወቃል። የቀድሞ ክለቡ ላይ ክሪስታል ፓላስ ላይ ነው ጎሉን ማስቆጠር የቻለው። ይሄ ደግሞ ለሱ በጣም ህልም እንደሆነ ጭምር ይነገራል። ምክንያቱም በአርሰናል ለመጫወት ፍላጎቱ ነበረው። ወደ ቶተናም በክረምቱ ሊያመራ እንደነበር እናስታውሳለን። በመጨረሻው ሰዓት ነው ወደ አርሰናል የተዘዋወረውና ህልሙ ለሆነው ክለብ የፕሪሚየር ሊግ የመጀመሪያ ጎሉን የቀድሞ ክለቡ ክሪስታል ፓላስ ላይ ነው ማስቆጠር የቻለውና
ጥሩ ሳምንትን አሳልፏል። በ9ኛው ሳምንት ምርጥ ተጫዋች ለመባልም እጩ ውስጥ ከተካተቱ ተጫዋቾች መካከል አንደኛው ሆኗል። እንግሊዛዊው ኤቤሪቼም ኢዜ ከአርሰናል። ሌሎቹ ተጫዋቾች ግን ብሬንደን አሮንስ ይገኝበታል። ዚያን ፍሌሚንግ፣ እንዲሁ ደግሞ ማይክል ካዮዲ፣ ብሪያን ኤምቤሞ፣ አማዱ ኦናና፣ ሚኪ ቫን ደቬን እና ግራኒት ዣካ በዚህ ዝርዝር ውስጥ የተካተቱ ተጫዋቾች ናቸው። እንዳልኳችሁ ቀደም ከአርሰናል በኩል ደግሞ ኤቤሪቼ ኢዜ ነው በዚህ ዝርዝር ውስጥ የተካተተም ብቸኛው ተጫዋች የሆነው። የርገን ክሎፕ ይናገራል። በተለይ አርሰናል ላይ ዘንድሮ ከሚነሳው ጉዳይ ጋር በተያያዘ ነው ሀሳባቸውን የሰጡት። አርሰናል ዘንድሮ ጨዋታዎችን ለማሸነፍ የቆሙ ኳሶችን በትልቁ የሚጠቀም አይነት ቡድን እንደሆነ በርካቶች ያነሳሉ። ከቆመ ኳስ ወይም ከሴት ፒስ ጎሎችን በማስቆጠር ጨዋታውን ለማሸነፍ እንደ አንድ መንገድ ይጠቀማሉ የሚሉ አይነት ሀሳቦች እንዲነሳሉ። በዚህ ሳምንት በተደረገ ጨዋታ በተለይ ደግሞ ቶተንሃም እና ኤቨርተን ባደረጉት ጨዋታ ላይ ቶተንሃም የመጀመሪያዎቹን 2 ጎሎች ያስቆጠረው ከቆመ ኳስ እንደነበር እናስታውሳለን። ሚኪ ቫን ደቬን ነበር ሁለቱንም ጎሎች ያስቆጠረውና በዚህ ጨዋታ ላይ የኤቨርተኑ ተከላካይ የሆነው ታርኮስኪ ሲናገር ትልልቁ የሚባሉ ቡድኖች የቆመ ኳስ ላይ ጥገኛ ሆነው ጨዋታዎችን ለማሸነፍ ሙከራ ማድረጋቸው በጣም የሚያሳዝን ነው፣ ጨዋታውንም እያበላሹት ነው የሚል አይነት ሀሳብን ሲሰጥ እንደነበር እናስታውሳለን። የርገን ክሎፕ ግን ከአርሰናል ከቆሙ ኳሶች ጋር በተያያዘ ሀሳቡን ሲሰጥ የቆሙ ኳሶች ጎል ማስቆጠር በእውነቱ በጣም የምወዳቸው ጎሎች ናቸው። ምክንያቱም ቫርን መጠበቅ አያስፈልግም፣ ጎሉን አስቆጥረ በቀጥታ መጨፈር ትችላለህ። ስለዚህ የቆሙ ኳሶች ጎሎች በጣም የምወዳቸው አይነት ጎሎች ናቸው ሲል ነው የርገን ክሎፕ ሀሳቡን የተናገረው። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ዳኒ ካርቫሃል ጉዳት አጋጥሞታል። ስፔናዊው የሪያል ማድሪድ የመስመር ተጫዋች የሆነው ዳኒ ካርቫሃል በድጋሚ ጉዳት እንዳጋጠመው ነው ይፋ የተደረገው። ዳኒ ካርቫሃል በዚህ ሳምንት በተደረገው የኤል ክላሲኮ ጨዋታ ላይ ተሰልፎ መጫወቱ የሚታወስ ነው። ይህንን ተከትሎ ዳኒ ካርቫሃል በጉዳቱ ምክንያት እስከ 2 እና 3 ወራት ያክል በጣም ረዘም ላለ ጊዜ በጉዳት ምክንያት ከሜዳ ውጪ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። እንግዲህ በጣም ረጅም ጊዜ ነው የሚሆነው። ይህ ተጫዋች በዚህ ሳምንት በተደረገው ከትናንትና በስቲያ በነበረው የኤል ክላሲኮ ጨዋታ ላይ ተቀይሮ ገብቶ ቡድኑን ማገልገሉን የምናስታውሰው ጉዳይ እንደነበር የምናስታውሰው ነው። ነገር ግን አሁንም ለ2 እና ለ3 ወራት ከሜዳ እንደሚርቅ ነው እየተገለጸ የሚገኘው። ተጫዋቹ ሙሉ ለሙሉ አላገገመም የሚሉ መረጃዎችም ሲወጡ ነበር። ዳኒ ካርቫሃል በጉዳቱ ምክንያት ሪያል ማድሪድ በቀጣይ ሳምንት ከሊቨርፑል ጋር የሚያደርገው የአውሮፓ ቻምፒየንስ ሊግን ጨዋታ ጨምሮ በጣም በርከት ያሉ ጨዋታዎች ያመልጡታል። የማንቸስተር ሲቲውም የቻምፒየንስ ሊግ ጨዋታ ያመልጠዋል ተብሎ ነው የሚጠበቀው። በአጠቃላይ በዚህ በጉዳቱ ምክንያት በርከት ያሉ ጨዋታዎች ያመልጡታል። ከነዚህ መካከል ከቫሌንሲያ ጋር የሚደረገው የስፓኒሽ ላሊጋ መርሃ ግብር፣ ከሊቨርፑል ጋር በአውሮፓ ቻምፒየንስ ሊግ፣ ከራዮ ቫይካኖ ጋር በላሊጋው፣ ከኤልቼ ጋር በላሊጋው፣ ከኦሎምፒያኮስ ጋር በአውሮፓ ቻምፒየንስ ሊግ፣ ከዢሮና ጋር እንዲሁም በላሊጋው፣ ከሴልታ ቪጎ ጋር በላሊጋ፣ ከማንቸስተር ሲቲ ጋር በአውሮፓ ቻምፒየንስ ሊግ፣ ከዲፖርቲቮ አላቬስ ጋር በላሊጋ፣ ከሲቪያ ጋር በላሊጋ፣ ከሪያል ቤቲስ ጋር በላሊጋ እንዲሁ የስፔን ሱፐር ካፕ ጨዋታ ከአትሌቲኮ ማድሪድ ጋርም እንዲሁ ያመልጠዋል። የስፔን ሱፐር ካፕ የፍጻሜ ጨዋታም ያመልጠዋል ከአትሌቲክ ቢልባኦ፣ ከሌቫንቴና ከሞናኮ ጋር። እነዚህ ጨዋታዎች ምናልባት ሊያመልጡት ይችላሉ ተብሎ የሚጠበቁ ጨዋታዎች እንደሆኑ መረጃዎች እየወጡ የሚገኙት። ዳኒ ካርቫሃል ለ2 እና ለ3 ወራት ያክል ከሜዳ መራቁን ተከትሎ ነው በርከት ያሉ ጨዋታዎች እንደሚያመልጡት መረጃዎች እየወጡም የሚገኙት። ሪያል ማድሪድ የቪኒሲዮስ ጁኒየርን ቁጣ ይረዳል ተብሏል። እንዲሁም ሻቪ አሎንዞ አሰልጣኝ እንደመሆኑ መጠን ቪኒ ጁኒየርን ቶሎ የቀየረበት ውሳኔንም ያከብራል ተብሎ እንደሚጠበቅ መረጃዎች ያሳያሉ። ከዚህ በተጨማሪ ግን ቪኒ የቡድኑ 3ኛ አምበል እንደመሆኑ ያክል ምላሽ መስጠቱ አስፈላጊ አልነበረም ብሎ ክለቡ እንደሚያስብ ነው ማርካ የተባለው የመረጃ ምንጭ የገለጸው። ነገር ግን ተጫዋቹ ቁጣ ማሳየቱ የሚረዱት ወይም ደግሞ መረዳት ያለባቸው ጉዳይ እንደሆነ ጭምር ነው የተናገሩት። ሪያል ማድሪድ ቪኒ ጁኒየር ከትላንትና በስቲያ በተደረገው የኤል ክላሲኮ ጨዋታ ተቀይሮ ሲወጣ ያሳየው ባህሪ ጉድለት ተጫዋቹ ላይ ምንም አይነት የዲሲፕሊን ቅጣት አይተላለፍበትም። ክለቡ የተጫዋቹን ስሜት የሚረዳ ሲሆን ችግሩን ከሻቪ አሎንዞ ጋር ተወያይተውም የሚፈቱት እንደሆነ ጭምር ነው ማርካ የተባለው የመረጃ ምንጭ እየገለጸ የሚገኘው። እንደ ሪያል ማድሪድ እይታ ከሆነም በቤርናቢው የቪኒ ጁኒየር ተቀይሮ መውጣት ማንም ያልጠበቀው ነው። ምክንያቱም በጨዋታው ላይ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነበር ቪኒሲዮስ ጁኒየር። ተቀይሮ ሲወጣ ደጋፊዎቹም ያልጠበቁት ነገር እንደሆነ ይታመናል። ሻቪም በመጪዎቹ ጨዋታ ተጫዋቹን በሚገባ ለመምራትም ይሞክራል ተብሎ እንደሚጠበቅ ነው ካንዴና ሴር የተባለው የመረጃ ምንጭ እየገለጸ የሚገኘው።
በዚህ ሳምንት በተደረገው የኤል ክላሲኮ ጨዋታ በመጀመሪያው አጋማሽ ቪኒሲዮስ ጁኒየር 800 ሜትሮችን ሜዳ ያካለለ ሲሆን በሙሉ 90 ደቂቃ የጨዋታ ክፍለ ጊዜ ከፍተኛውን የሜዳ ክፍል ያካለለው ተጫዋች ግን 1000 ሜትሮችን ያካለለውና ቪኒ ሜዳ ላይ በነበረበት ሰዓት በጣም ታታሪው የነበረ ተጫዋችና ረጅም ደግሞ ነገሮችን ያካለለ በጣም ረጅም ጊዜ ሜዳ ላይም ብዙዎቹን ሜዳዎች ያካለለና በደንብ ሲጫወት የነበረ ተጫዋች እንደሆነ ነው ቁጥሮች እያሳዩ የነበሩትና በዚህ ምክንያት በርካቶች ያልጠበቁት ቅያሬ እንደሆነና ተጫዋቹን በዚህ ምክንያት ብስጭት ውስጥ እንደገባ ጭምር የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። ኦሪዮል ሹዋሜኒ ይናገራል። እንዴት ነው እንግዲህ ፈረንሳዊያን ተጫዋቾች ጥሩ ክላሲኮ ጨዋታን አድርገዋል የሚል እምነት አለ ወይ ተብሎ ጥያቄ ቀርቦለት ነበር። በዛ ጨዋታ ላይ ኦሪዮል ሹዋሜኒን ጨምሮ ከዛ በተጨማሪ ኤድዋርዶ ካማቪንጋም እና ኬሊያን ምባፔም በቋሚ አስተላለፍ ውስጥ ፈረንሳዊያን ተጫዋቾች ተካተው እንደነበር እናስታውሳለን። አዎ ሁላችንም በጣም ጥሩ ጨዋታ አድርገናል። ኬሊያን ምባፔ፣ ካማቪንጋና መላ ቡድኑ በአሰልጣኙ በተሰጠው እቅድ መሰረትም በትክክል ተጫውተዋልና ፈረንሳዊያን ተጫዋቾች በዚህኛው የኤል ክላሲኮ ጨዋታ ጥሩ ነገሮችን አድርገናል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ኦሪዮል ሹዋሜኒ ነው። የቀድሞው የማንቸስተር ዩናይትድ ተጫዋችና ሌጀንድ የሆነው ዌይን ማርክ ሩኒ ከክላሲኮ ጨዋታ ጋር በተያያዘ አንዳንድ ጉዳዮችን አንስቷል። ወደ ሜዳ ገብቶ ተጋጣሚን ተመልክቶ እኔ ካንተ በልጣለሁ የሚል ተጫዋች በቡድን ውስጥ ያስፈልጉሃል። ጁድ ቤሊንጋም በእውነቱ ከሆነ ሜዳ ውስጥ ሲገባ ከሁሉም ሚድፊልደሮች እንደሚበልጥ ስለሚሰማው በቁርጠኝነት ይጫወታል ሲል የተናገረው። ስለ ጁድ ቤሊንጋም ይቀጥልና ቤሊንጋም ለዓለም ዋንጫው በእንግሊዝ ብሔራዊ ቡድን ስኳድ ውስጥ መሆን አለበት ወይም ደግሞ መኖር የለበትም የሚሉ ጉዳዮች ላይ አንዳንድ ክርክር ሰምቻለሁ። ነገር ግን በእኔ አመለካከት ጁድ ቤሊንጋም በስኳድ ውስጥ መሆን አለበት። ይህ ምንም ጥርጥር የለውም። በቡድኑ ላይ ተአምር እንግዲህ ነገር ሲያስፈልገው ያንን ማድረግ የሚችለው ተጫዋች እሱ ነው። እንግሊዝ በአስፈላጊው ሰዓት ልዩ ነገሮችን የሚፈጥሩ ወሳኝ ተጫዋቾች ያስፈልጓታል እና ጁድ ደግሞ በእርግጠኝነት እንደዚህ አይነት ነገሮችን ማድረግ የሚችል ብቸኛው ተጫዋች ነው ሲልም ጭምር ነው የተናገረው። በእንግሊዝ ብሔራዊ ቡድን ውስጥ መኖር አለበት ሲልም ጭምር ነው የተናገረው። አርሰን ቬንገር ከኤል ክላሲኮ ጨዋታ በኋላ ሻቪ አሎንዞን አወድሰውታል። ሻቪ አሎንዞ በዚህ መሃል ሳላደንቅ ማለፍ አልችልም፣ ምክንያቱም ቡድኑ አምና ያልነበረውን ሚዛን ዘንድሮ መፍጠር የቻለ አሰልጣኝ ነውና በዚህኛው ጨዋታም የሻቪ አሎንዞን ውሳኔዎች የሻቪ አሎንዞን የአመራር ብቃትን ሳላደንቅ ማለፍ አልችልም ሲሉ ነው አሰልጣኝ አርሰን ቬንገር የቀድሞው የአርሰናል አሰልጣኝ በዚህ ሳምንት ከተደረገው የባርሴሎናና የሪያል ማድሪድ የኤል ክላሲኮ ጨዋታ ጋር አያይዘው ሀሳባቸውን እያጋሩ የሚገኙት። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን ወደ እናንተ የምናጋራበት ሰዓት ላይ ደርሰናል። ፔፕ ጓርዲዮላ ሀሳቡን ሰጥቷል። ባለፈው የውድድር ዘመን ከአስተን ቪላ ጋር ከሜዳ ውጪ ባደረግነው ጨዋታ ላይ መጥፎ እንቅስቃሴ ነበር ያደረግነው። አሁን ግን በእነሱ ሜዳ ክልል ውስጥ ኳሶችን ነክተናል። ነገር ግን ሙከራዎቻችን ክሮሶቻችንና ሁሉም ነገር ብሎክ አድርገውብን ነበር። 16 ሙከራ አድርገናል። ይሄ መጥፎ አይደለም። ምንም እንኳን እውነቱን ለመናገር ስንቱ ሙከራ ኢላማቸውን እንደጠበቁ አላውቅም። ነገር ግን ሙከራዎችን አድርገናል። እንዲሁ ደግሞ ኳሶችንም ለመቀባበል ሙከራዎችን አድርገናል እነሱ ፔናልቲ ቦክስ ውስጥ። ነገር ግን ከአምናው የተሻለ እንቅስቃሴ ብናደርግም ውጤቱ ግን ከአምናው የተለየ ሊሆን አልቻለም ሲሉ ጭምር ነው ፔፕ ጓርዲዮላ የተናገሩት። ስለዚህ ጥቅምት ወይም ህዳር የፕሪሚየር ሊግ ሻምፒዮን ካልሆንኩኝ አላስብም። ጨዋታዎቹ እንግዲህ ጨዋታ በጨዋታ እያየሁ ነው የምወስነው። አሁን ከስዋንዚ ጋር በሚደረገው የሊግ ካፕ ጨዋታ ላይ እናተኩራለን። ለነሱ በሚገባ እንዘጋጃለን። ከዚያም ከዓለም አቀፍ ረፍትና ከቻምፒየንስ ሊግ በፊትም ለመጨረሻዎቹ ሁለት ጨዋታዎች እንዘጋጃለን። ከእረፍት በኋላ ደግሞ ስንመለስ እስከ መጋቢት ድረስ ምንም አይነት እረፍት አናገኝምና ነገሮች እንዴት እንደሚሄዱ እናያለን ሲልም ጭምር ነው የተናገረው። አሰልጣኝ ፔፕ ጓርዲዮላ ነው ይህንን ሀሳብ የሰጠው። ራያን ሸርኪን በደንብ እናውቀዋለን። እሱ ምርጥ ተጫዋች ነው። ነገር ግን አንድ ተጫዋች ሲመጣ ስለሱ ብዙ ነገሮችን መገምገም ያስፈልጋል። እርግጥ ነው እጅግ በጣም ልዩ ተሰጥኦ ያለው ተጫዋች ነው። ነገር ግን አንዳንድ ከኛም የሚለዩ አጫውቶች ያሉት ቀስ በቀስና በደረጃ በደረጃ ወደ አቋሙ ይመለሳል፣ ወደ አስተላለፉም እንደሚመለስ እርግጠኛ ነኝ። እኛ ደረጃ በደረጃ በዚህ ላይ እየሰራን እንገኛለን ሲልም ነው ፔፕ ጓርዲዮላ ስለ ራያን ሸርኪ ሀሳባቸውን የሰጡት። በቋሚ አስተላለፉ ስለመካተትም ከኛ ለየት ያሉ ነገሮች ያሉት እሱን ደረጃ በደረጃ ለማስተካከል ሙከራዎችን እያደረግን ነው ሲል ጭምር ነው ሀሳቡን የሰጠው ፔፕ ጓርዲዮላ ሲናገር። ሌላኛው ፔፕ ጓርዲዮላ ያነሳው ጉዳይ ደግሞ ያለፉትን 3 ተከታታይ ጨዋታዎች በቪላ ፓርክ የተደረጉትን መርሃ ግብሮች ተሸነፋችኋል ተብሎ ጥያቄ ቀርቦለት ነበር። አምናም እንዲሁ ካቻምናም በነበሩ የቪላ ፓርክ ጨዋታዎች ከአስተን ቪላ ጋር ከሜዳ ውጪ ባደረጓቸው የማንቸስተር ሲቲ ጨዋታዎች
ሲቲ ተሸንፎ እንደነበር ይታወሳልና ፔፕ ጓርዲዮላ በቪላ ፓርክ ያለፉትን 3 ተከታታይ ጨዋታዎች ተሸንፈዋልና ምን አይነት ሀሳብ አለህ የሚል ጥያቄ ቀርቦለት ነበር። እሱም ሲናገር ቪላም በኢቲሃድ ያለፉትን 3 ጨዋታዎች ተሸንፏል ሲል ነው ምላሹን የሰጠው አሰልጣኝ ፔፕ ጓርዲዮላ። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። እንደ ሳቻታ ቮሊየር ዘገባ እንደሞ መረጃ ከሆነ ቸልሲ በባርሴሎና ቤት በቂ የመጫወቻ ጊዜ እያገኘ የማይገኘውን እንግዲህ ማርክ አንድሬ ቴር ሽቴገንን በጥሬ ተጫዋቾች የዝውውር መስኮት በውሰት ማስፈረም ይፈልጋሉ የሚል መረጃ እየወጣ ነው። ሌላኛው አማራጭ ደግሞ በቀጣይ ክረምት ማይክ ሜኞን በቋሚነት ማስፈረም እንደሆነ እየተነገረ ይገኛል። ባለፈው የክረምት የተጫዋቾች የዝውውር መስኮት ቸልሲ ራሳቸውን ያጠናክሩበታል ተብሎ ከሚጠበቁ ቦታዎች መካከል አንደኛው ግብ ጠባቂ እንደነበር ይታወሳል። ነገር ግን ባሉት ግብ ጠባቂዎች መቀጠልን ምርጫው ማድረጉ የሚታወስ ጉዳይ ነው። አሁን ላይ ግን ምናልባት በጥሬ ተጫዋቾች የዝውውር መስኮት በባርሴሎና 3ኛ ተመራጭ የሆነው እንግዲህ ማርክ አንድሬ ቴር ሽቴገንን ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ እየተገለጸ ነው። ቴር ሽቴገን በተለይ ዮሃን ጋርሲያ በቡድን ውስጥ መኖሩ እንዲሁ ደግሞ ወንቸክ ሸዝኒም ሌላኛው አማራጭ መሆኑ 3ኛ ግብ ጠባቂ አድርጎታል። የዓለም ዋንጫ ዓመት ነው። የጀርመን ብሔራዊ ቡድንን ወክሎ ደግሞ በዓለም ዋንጫ መሳተፍ ይፈልጋልና ይህንን እድል ለማግኘት ደግሞ ወደ ቸልሲ ማምራት ለሱ ጥሩ ምርጫ ሊሆን እንደሚችል ይነገራል። አሁን ላይ ግን ጉዳት እንደሚገኝ ይታወቃል። በጥር ማርክ አንድሬ ቴር ሽቴገንን ማግኘት ካልቻሉ በውሰት በቋሚነት ምናልባት በክረምቱ ደግሞ ማይክ ሜኞን ለማስፈረም ሙከራዎችን ያደርጋሉ ተብሎ እንደሚጠበቅ ነው ሳቻታ ቮሊየር መረጃውን ከቸልሲ ጋር አያይዘው ያጋራው። ዋና አሰልጣኙን ያሰናበተው የጣሊያኑ ክለብ ዩቬንቱስ ትላንትና እንግዲህ ኢጎር ቱዶርን ማሰናበቱን የምናስታውሰው ጉዳይ ነውና ባለፉት ጥቂት ጊዜያት ደግሞ ዩቬንቱስ ከአንድ አሰልጣኝ ጋር ስሙ በተደጋጋሚ እየተነሳ እንደሆነ ይታወቃል። ይህ አሰልጣኝ የቸልሲው ኤንዞ ማሬስካ እንደሆነ ይታወቃል። ዋና አሰልጣኙን ኢጎር ቱዶርን ያሰናበተው የጣሊያኑ ክለብ ዩቬንቱስ አይኑን ኤንዞ ማሬስካ ላይ ጥሏል የሚሉ መረጃዎች እየወጡ ይገኛሉ። የመጀመሪያ ምርጫቸውም ኤንዞ ማሬስካ ነው የሚሉ ዘገባዎች እየወጡ ነው። ነገር ግን ይህንን አሰልጣኝ አሁን ላይ የማስፈረም እድሉ በጣም ጠባብ ነው ተብሎ ይታሰባል። ምክንያቱም ኤንዞ ማሬስካ አሁን ላይ ከቼልሲ ጋር ጥሩ ስራዎችን እየሰራ ነው። በዚህ ውድድር ዓመት እንኳን ጥሩ ነገሮችን ማድረግ ባይችል በፕሪሚየር ሊጉ የሚጠበቀውን ያክል ማድረግ ባይችል አምና ግን በፕሪሚየር ሊጉ ቶፕ 4 ውስጥ አጠናቆ ቻምፒየንስ ሊግ እንዲገቡ አድርጓል። በመጀመሪያው ዓመት የኮንፈረንስ ሊግን ሻምፒዮን እንደሆነ እናስታውሳለን። ከዛ በተጨማሪ የዓለም ክለቦች ዋንጫንም ማሳካት ችሏልና ቡድኑን ለመስራት ጥረቶችን እያደረገ የሚገኝ አሰልጣኝ ነውና ዩቬንቱስ በቀላሉ ይህንን አሰልጣኝ ያገኛል ተብሎ እንደማይጠበቅ ነው መረጃዎች የሚወጡት። አርሰናል፣ ቸልሲ እና ማንቸስተር ሲቲ የ17 ዓመቱን የባየር ሚኒክ የመስመር አጥቂ ሌናርት ካርልን ለማስፈረም እየተመለከቱት ነው። ይህ ተጫዋች በተለይ ባለፉት የባየር ሚኒክ ጨዋታዎች ላይ ጎሎችን እያስቆጠረ ነው። በአውሮፓ ቻምፒየንስ ሊግ ጎል ማስቆጠሩን እናስታውሳለንና የባየር ሚኒክም የምንጊዜም ትንሹ ተጫዋች በአውሮፓ ቻምፒየንስ ሊግ ጎል ያስቆጠረ የሚለውን ሪከርድ ከጄማል ሙሲያላ መረከቡ የሚታወስ ነው። በዚህ ሳምንት በጀርመን ቡንደስሊጋ በተደረገ ጨዋታ ላይ እንዲሁ ጎል አስቆጥሯልና በጣም ድንቅ ታዳጊ እንደሆነ እያስመለከተ ይገኛል የ17 ዓመቱ ሌናርት ካርል። ስለዚህ ይህንን ተጫዋች ለማስፈረም የእንግሊዞቹ 3 ታላላቅ ክለቦች አርሰናል፣ ቼልሲ እና ማንቸስተር ሲቲ እየተመለከቱት እንዳለ ነው መረጃዎች እየወጡ የሚገኙት። ቼልሲ በካራባኦ ካፕ ከወልቭስ ጋር ጨዋታውን ያደርጋል። ከወልቭስ ጋር የሚደረገው የካራባኦ ካፕ ጨዋታ ደግሞ በመሃል ዳኝነት የሚመሩት ጃሬድ ጊሌት እንደሆኑ መረጃዎች ወጥተዋል። ቅዳሜ ከቶትንሃም ጋር በነበረው ጨዋታ ላይም በዋና ዳኝን በቅዳሜ ከቶትንሃም ጋር በሚደረገው የፊታችን ቅዳሜ ከቶትንሃም ጋር ነው ጨዋታቸውን የሚያደርጉት ቸልሲዎችና በዛ ጨዋታ ላይም ጃሬድ ጊሌት ናቸው በመሃል ዳኝነት ጨዋታውን ይመሩታል ተብሎ የሚጠበቀውና በተከታታይ 2 ጨዋታዎችን ቸልሲን ያጫውታሉ ተብሏል በካራባኦ ካፕ እና እንዲሁ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ። ዩቬንቱሶች ማሎ ጉስቶን ለጥሬ ተጫዋቾች የዝውውር መስኮት እንደ አማራጭነት እንደያዙት የጣሊያኑ ላጋዜታ ዴሎ ስፖርት የተባለው መረጃ ምንጭ እየገለጸ ይገኛል። ዩቬንቱሶች ማሎ ጉስቶን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች ናቸው በትልቁም እየወጡ የሚገኙት። እንዲሁም ቼልሲ የሚመጣውን ፍላጎት ለመገደብ የተጫዋቻቸውን ኬናን ይልዲዝን ኮንትራት ለማደሰም ከቤተሰቡ ጋርም በቅርበት እየሰራ እንደሆነ ይታወቃል። ኬናን ይልዲዝ በአውሮፓ በጣም በትልልቆቹ በተለይ በእንግሊዝ በጣም በርካታ ክለቦች ፈላጊዎች ያሉት አርሰናልን ጨምሮ ቼልሲ፣ ማንቸስተር ዩናይትድ እንዲሁ ሊቨርፑልም በአንዳንድ አጋጣሚዎች ይህንን ተጫዋች እንደሚፈልጉት የሚያሳዩ መረጃዎች እየወጡ ነውና ዩቬንቱስ በሚቀጥለው ጊዜም እዚህ ተጫዋች ላይ የሚመጣባቸውን ትልልቅ ጥያቄዎች ለመቅረፍ ወይም ደግሞ ለማቃለል ሲሉም ተጫዋቹን ኮንትራቱን በቶሎ ለማራዘም ከቤተሰቡ ጋር በቅርበት እየተነጋገሩ እንዳለ የሚያሳዩ መረጃዎች እየወጡ ነው። ጎን ለጎን ደግሞ
በጥር ተጫዋቾች የዝውውር መስኮት ተጫዋቾችንም ለማምጣት ሙከራዎችን ያደርጋሉ ተብሎ ይጠበቃል። ጋዜጣ ዴሎ ስፖርት ደግሞ ዩቬንቱስ አሁን ላይ የቼልሲውን ማሎ ጉስቶን ለማስፈረም ፍላጎት እንዳለው ነው የገለጸው። ዩቬንቱሶች ከቼልሲ ማሎ ጉስቶን ብቻ አይደለም እንደሚፈልጉ መረጃው እያሳየ የሚገኘው። ሌላኛው የአማካይ ስፍራ ተጫዋች የሆነው ብራዚላዊው አንድሬ ሳንቶስንም ለማስፈረም ፍላጎት ካላቸው ክለቦች መካከል አንደኛው እንደሆነ መረጃዎች እያሳዩ ይገኛሉና በቀጣይ የቼልሲ ተጫዋቾች ላይ እንዲሁ የቼልሲው አሰልጣኝ ጭምር ትኩረት እንዳደረጉበት ነው እየተነገረ የሚገኘውና በቀጣይ እነዚህን ተጫዋቾች ለማስፈረምና አሰልጣኝ ኤንዞ ማሪስካንም ከተቻለ ለማምጣት የጣሊያኑ ክለብ ዩቬንቱስ ሙከራዎችን እንደሚያደርግ የሚያሳዩ መረጃዎች እየወጡ ይገኛሉ። የፊፋ የ2025 የአመቱ ምርጥ 11 ስብስብን ለመምረጥ 26 እጩዎች ይፋ ተደርገዋል። እነዚህ 26 ተጫዋቾች ናቸው ይፋ የተደረጉት። ምርጥ 11 ነው የሚመረጠው። ከሪያል ማድሪድ 5 ተጫዋቾች እንደተመረጡ የሚያሳዩ መረጃዎች እየወጡ ይገኛሉ። በርከት ያሉ ተጫዋቾችንም ያስመረጠው ክለብ ነው ሪያል ማድሪድ ብለዋል በርካቶች። 5 ተጫዋቾችን በዚህ በ26 ተጫዋቾች እጩ ዝርዝሮች ውስጥ ይፋ ሲደረጉ ተካተዋል። ከባርሴሎና ደግሞ 4 ተጫዋቾች ናቸው በዚህ እጩ ዝርዝር ውስጥ የቀረቡት። ሌላኛው በዚህ ምርጫ ላይ እንግዲህ ልናነሳው የምንወደው ጉዳይ በጋራ 13 ባሎን ዶሮችን ያሸነፉት ሊዮኔል ሜሲ እና ክሪስቲያኖ ሮናልዶ በዚህ ዝርዝር ውስጥም በእጩነት የሚገኙ ተጫዋቾች ናቸው። እንግዲህ ድንቅ ነገር እንደሆነ ይታወቃል። ምክንያቱም እነዚህ ተጫዋቾች ላለፉት በርከት ያሉ ዓመታትም በዚህ ዝርዝር ውስጥ እንደነበሩ የምናስታውሰው ነው። በጣም ትልቅ ኮንሲስተንሲ ነው ረጅም ጊዜያቶችን በዚህ ፉክክር ውስጥ መኖር። 40 ዓመቱ ላይ ይገኛል ክሪስቲያኖ ሮናልዶ። ሊዮኔል ሜሲም እንግዲህ አሁንም በዚህ ዝርዝር ውስጥ መገኘታቸው እጅግ በጣም አስገራሚ እንደሆነ ነው መረጃዎች የሚያሳዩት። ክሪስቲያኖ ሮናልዶ አምናም ተካቶ ነበር። በ39 እና በ40 ዓመቱ በተከታታይ በእጩነት የቀረበ የመጀመሪያው ተጫዋች እንደሆነ ጭምር ቁጥሮች ያሳያሉ። የ38 ዓመቱ አርጀንቲናዊ ተጫዋች ሊዮኔል ሜሲ በእጩነት የቀረበ ደግሞ ብቸኛው አርጀንቲናዊ ተጫዋች ነው። ሌላ አርጀንቲናዊ ተጫዋች እዚህ ዝርዝር ውስጥ እንዳልተካተተ ያሳያሉ። እነዚህ ሁለት ተጫዋቾች ግን አሁንም በትልቅ ደረጃ በእጩ ዝርዝር ውስጥ መካተታቸውን እንደቀጠሉ ነው የሚገኙት። ምርጫው የሚካሄደው በተጫዋቾች መሆኑን ነው ዘገባዎች እያሳዩ የሚገኙት። ከ26ቱ ተጫዋቾች ደግሞ ቋሚ 11 ይመረጣል ተብሎ ነው የሚታሰበው። እንግዲህ የተካተቱትን ተጫዋቾች ለመመልከት ያክል ጂያንሉጂ ዶናሩማ በዚህ ዝርዝር ውስጥ የተካተተ ተጫዋች እንደሆነ መረጃዎች እንዲሁ ያሳያሉ። ከዛ በተጨማሪ አሊሰን ቤከርም በዚህ ዝርዝር ውስጥ ያለ ሌላኛው ተጫዋች ነው። ቲቦ ኮርቶባም እንዲሁ ይገኛል በዚህ ዝርዝር ውስጥ። አችራፍ ሀኪሚ አለ፣ የፓሪስ ሳን ዠርሜኑ ድንቅ የውድድር ዓመትን ያሳለፈው ተጫዋች። ፓዎ ኩባርሲ የባርሴሎናው የተከላካይ ስፍራ ተጫዋች በዚህ ዝርዝር ውስጥ ተካቷል። ትሬንት አሌክዛንደር አርኖልድ አምና በሊቨርፑል በጣም ድንቅ የሚባል ጊዜን ካሳለፈና የፕሪሚየር ሊጉን ሻምፒዮን እንግዲህ ከሆነ በኋላም ወደ ሪያል ማድሪድ ቢያመራም በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። ማርኪኒዮስ እንዲሁ የሚገኝ ሌላኛው ተጫዋች እንደሆነም ተመልክተናል። ከፓሪስ ሰን ዠርሜን ጋር ቡድኑን በአምበልነት እየመራ የዘንድሮን የአውሮፓ ቻምፒየንስ ሊግን አሸንፈዋል። ከዛ በተጨማሪ ደግሞ በዶሜስቲክ ሊግ ወይም ደግሞ በሀገር ውስጥ የሚደረጉ ውድድሮችንም ጭምር ጠቅልለው አሸንፈዋል። ሌላኛው የፓሪስ ሰን ዠርሜን ተጫዋች የሆነውና ድንቅ ጊዜን ያሳለፈው ኑኖ ሜንዴሽም እንዲሁ በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። የአርሰናሉ ፈረንሳዊው የተከላካይ ስፍራ ተጫዋች የሆነው ዊሊያም ሳሊባ በዚህ ዝርዝር ውስጥ የተካተተ ሌላኛው ተጫዋች ነው። እንዲሁ ደግሞ ቨርጂል ቫን ዳይክ በ26ቱ የእጩ ዝርዝር ውስጥ ከተካተቱ ተጫዋቾች መካከል ናቸው። እነዚህ በግብ ጠባቂነትና በተከላካይ ስፍራ ላይ የተመረጡ ናቸው። ጁድ ቤሊንጋም የሪያል ማድሪዱ እንግሊዛዊ ተጫዋች በዚህ ዝርዝር ውስጥ አለ። ኬቨን ደብሮይና እንዲሁ የሚገኝ ተጫዋች ነው። ከዛ በተጨማሪ አምና በሪያል ማድሪድ የነበረው አሁን ደግሞ በኤሲ ሚላን እየተጫወተ የሚገኘው ክሮኤሺያዊው ሉካ ሞድሪችም በዚህ ዝርዝር ውስጥ ተካቷል። ፖርቱጋላዊው የፓሪስ ሳን ዠርሜን ተጫዋች ዣኦ ኔቬስ አለ። የቼልሲው እንግሊዛዊው የአማካይ ስፍራ ተጫዋች የአጥቂ አማካይ የሆነው ኮል ፓልመር ይገኛል። የባርሴሎናው ፔድሪ፣ የሪያል ማድሪዱ ቫልቬርዴ እና የፓሪስ ሳን ዠርሜኑ ቪተኒሃም እንዲሁ ይገኛሉ። ሌላኛው የባሎንዶር አሸናፊው ኦስማን ዴምቤሌ በዚህ ዝርዝር ውስጥ ይገኛል። ኤርሊንግ ብራውት ሃላንድ እንዲሁ በዚህ ዝርዝር ውስጥ የሚገኝ ተጫዋች ነው። ኬሊያን ኤምባፔም አለ። ሊዮኔል ሜሲ፣ ራፊኒሃ፣ ክሪስቲያኖ ሮናልዶ፣ ሙሐመድ ሰላህ እና ላሚን ያማል በዚህ ዝርዝር ውስጥ የተካተቱ ሌሎች ተጫዋቾች እንደሆኑ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ቅድም እንዳልኳችሁ ሪያል ማድሪድ 5 ያክል ተጫዋቾችን ማስመረጥ የቻለ ተጫዋች ነው። እነ ኬሊያን ኤምባፔ፣ እነ ጁድ ቤሊንጋም፣ እነ ትሬንት አሌክዛንደር አርኖልድ፣ እነ ፌዴሪኮ ቫልቬርዴ፣ ግብ ጠባቂው ቲቦ ኮርቶዋን ጨምሮ እንዲሁ የተካተቱ ተጫዋቾች እንደሆኑ
እየተገለጸ ይገኛል። ከዛ በተጨማሪ ግን ፓሪስ ሰን ዠርሜንም በርከት ያሉ ተጫዋቾችን ማስመረጥ ከቻሉ ቡድኖች መካከል አንደኛው ነው። ኦስማን ዴምቤሌ በዚህ ዝርዝር ውስጥ አለ። ቪታኒያ በዚህ ዝርዝር ውስጥ የተመለከትነው ሌላኛው ተጫዋች ነው። ጃኦ ኔቬስም እንዲሁ በዚህ ዝርዝር ውስጥ ይገኛል። ኑኖ ሜንዴሽም በዚህ ዝርዝር ውስጥ የሚገኝ ተጫዋች ነው። ማርኪኒዮስም እንዲሁ አለ። አችረፍ ሀኪሚም በዚህ ዝርዝር ውስጥ የተካተተ ሌላኛው የፓሪስ ሰን ዠርሜን ተጫዋች እንደሆነ የሚታወቅ ጉዳይ ነውና በርከት ያሉ ተጫዋቾችን አስመርጧል ፓሪስ ሰን ዠርሜን በዚህ በእጩ ዝርዝሮች ውስጥ። ዘንድሮ የቦክሲንግ ዴይ ሊቀር እንደሆነና በቦክሲንግ ዴይ ወቅት ደግሞ የሚደረገው የፕሪሚየር ሊግ ጨዋታ አንድ ብቻ እንደሚሆን ዘ ታይምስ የተባለው የመረጃ ምንጭ እያጋራ ይገኛል። ይህ ለውጥ የተደረገው እንግዲህ በአውሮፓ ውድድሮች በመስፋፋትና የኤፍኤ ካፕ ጨዋታዎች ወደ ቅዳሜና እሁድ በመዘዋወራቸው ምክንያት በተጨናነቀ የቀን መቁጠሪያ ምክንያት እንደሆነ መረጃዎች ያሳያሉ። ይህ እስካሁን ከአወዳዳሪው አካል በይፋ ባይገለጽም በሀሳብ ደረጃ ግን በቦክሲንግ ላይ አንድ ጨዋታ ብቻ የሚደረግና የሚቀሩት ደግሞ የሚተላለፉ ሲሆን ሌሎች ጨዋታዎች ቅዳሜ ታህሳስ 27፣ እሁድ ታህሳስ 28 እና ሰኞ ታህሳስ 29 ሊካሄዱ እቅድ እንደወጣላቸው ጭምር ዘ ታይምስ የተባለው የመረጃ ምንጭ እየገለጸ ይገኛል። ምናልባት ቦክሲንግ ዴይ ሊቀር ይችላል፣ አንድ ጨዋታ ብቻ ሊደረግ ይችላል በቦክሲንግ ዴይ ጊዜ የሚል መረጃ እየወጣ ይገኛል። ይሄ ግን እስካሁን ድረስ በይፋ በአወዳዳሪው አካል እየተረጋገጠ ነገር ባይሆንም እቅዶች እንደዚህ አይነት እቅዶች እንዳሉ ግን የሚያሳዩ መረጃዎች ናቸው በትልቁ እየወጡ እንደሚገኙ መረጃዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በተለይ በዛሬው የአመሻሽ ስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩ። በቀጣይ ፕሮግራማችን እንገናኛለን። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።